በፕሬዝዳንት ሌተናል ጀነራል ታደሰ ወረደ የሚመራውን ጊዜያዊ አስተዳደር ከስልጣነ መንበሩ በተቃውሞና በአድማ ተፈንግሎ እንዲጣል የህወሓትና የሻዕቢያ አመራሮች አሲረው የፈጠሩት እንቅስቃሴ መክሸፉ ተሰምቷል። በሌላ በኩል የሰራዊቱ የአድማ እንቅስቃሴን ለማክሸፍ ጊዜያዊ አስተዳደሩ የወሰነው ውሳኔ የሰራዊቱ አባላት ሰብአዊና ዲሞክራሲያዊ መብቶችን የሚቃረንና የአንድ ቡድን የጦር ቅጥረኛ ሆነው እንዲኖሩ የሚያስገድድ ድንጋጌን ይዟል መባሉ ጉዳዩ እያነጋገረ ይገኛል ተብሏል። በፋኖና በመከላከያ ኃይሎች በሰሜንና ደቡብ ወሎ የተካሄደ ያለው ከባድ ውጊያ ተጠናክሮ መቀጠሉ ተገለጸ። በፋኖ ኃይሎች እጅ ስር የቆየችው ቱኬለሽ የመከላከያ ኃይሎች መቆጣጠራቸውም ተገልጿል። በባለፉት ቀናት በሰሜን ወሎ አካባቢዎች በተካሄዱ ውጊያዎች ብቻ ከ20 እስከ 30 የሚደርስ የድሮን ጥቃት ተፈጽሟል ስለመባሉ ዘሆርን ዊትነስ ከምንጮቹ ተረድቷል። በሌላ በኩል በደቡብ ወሎ ውጫሌ ዙሪያ ውርግሳ በተለይ ደግሞ ካቴራ ጊዮርጊስ ልዩ ስፍራ ገንፎ ጨፌ አካባቢ ጥቅምት 8 2018 ከባድ ውጊያ ሲካሄድ መዋሉና በጋቴራ ጊዮርጊስ ገንፎ ጨፌ በርካታ የመከላከያ ኃይሎች በፋኖ ተማርኳል ስለመባሉ በዛሬው የዘሆርን ዊትነስ የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናንም እንመኛለን። ካለፈው ሮብ ጀምሮ በሰሜንና ደቡብ ወሎ በፋኖና በመከላከያ ኃይሎች እየተካሄደ ያለው ከባድ ውጊያ ተጠናክሮ መቀጠሉ ተገለጸ። በፋኖ ኃይሎች እጅ ስር የቆየችው ተውኬለሽን የመከላከያ ኃይሎች ዳግም መቆጣጠራቸውን የአካባቢው ምንጮች ገልጸዋል። በአማራ ክልል ሰሜንና ደቡብ ወሎ አካባቢዎች ሰሞኑን እየተካሄደ ባለው ውጊያ በርካታ የድሮን ጥቃቶች መፈጸማቸውን ዘሆርን ዊትነስ ከምንጮቹ ተረድቷል። በሰሜን ደቡብ ወሎ በሚገኙ አካባቢዎች ማለትም በውጫሌ ዙሪያ በውርግሳ በተለይ ደግሞ ጋቴራ ጊዮርጊስ ልዩ ስፍራ ገንፎ ጨፌ አካባቢ ጥቅምት 8 2018 ከባድ ውጊያ ሲካሄድ ውሏል። በጋቴራ ጊዮርጊስ ገንፎ ጨፌ በርካታ የመከላከያ ኃይሎች በፋኖ መማረካቸውንም ምንጮች ገልጸዋል። ከሮብ ጥቅምት 5 2018 ጀምሮ እስከ አርብ ጥቅምት 7 ድረስ ከወልዲያ እስከ ቆቦ ባለው መስመር በፋኖና በመከላከያ ኃይሎች መካከል ያልተቋረጠ ከባድ ውጊያ ተካሂዷል። ውጊያው በድሮን መድፍና ዙ23 የታገዘ ጭምር ነበር ተብሏል። ምንጮች እንዳብራሩት ከቆቦ ከተማ እስከ ጮቢ በር በስተ ምዕራብ አቅጣጫ ከሐሙስ ጥቅምት 6 2018 ጠዋት ጀምሮ 2 ቀን የፈጀ ከባድ ውጊያ በፋኖና በመከላከያ ኃይሎች ተደርጓል። ከቆቦ በስተ ምዕራብ በኩል ወደ ቶኬለሽ አቅጣጫ በሚገኙ የራያ ቆቦ አካባቢዎች ማለትም በአዩብ በዋ ጠበለት በሁለቱም ኃይሎች መካከል ከፍተኛ ውጊያ መካሄዱን የአካባቢው ምንጮች ገልጸዋል። የመከላከያ ኃይሎች በድሮን መድፍና ዙ23 ታግዘው ውጊያውን መምራታቸውን የገለጹት ምንጮች በሰሜን ወሎ አካባቢ ብቻ ሰሞኑን በተካሄደ ውጊያ ከ20 እስከ 30 የሚደርስ የድሮን ጥቃት ስለመፈጸሙ ከአካባቢው ባሰባሰቡት መረጃ መረዳታቸውን የዘሆርን ዊትነስ ምንጮች አስረድተዋል። ጥቃቱም በፋኖ ኃይሎች ጉዳት ያስከተለ ስለመሆኑ ጠቅሰዋል። በሰሜን ወሎ ዞን ልዩ ስሙ ጸበለት በሚባል ቦታ በፋኖ ኃይሎች በኩል ጉዳት መድረሱን የሚገልጹት ምንጮች የጉዳቱ መጠን በግልጽ አይታወቅም ብለዋል። በመከላከያ ኃይሎች በኩልም ቀላል የማይባል ጉዳት በውጊያው እንደደረሰባቸው ምንጮች አክለዋል። ከአዩብ በዋ ጠበለት ውጊያ በኋላ በፋኖ ኃይሎች ቁጥጥር ስር የቆየችው ቱኬለሽ የመከላከያ ኃይሎች አርብ ጥቅምት 7 ማታ ከተማዋን ዳግም መያዛቸውን የሚያወሱት የአካባቢው ምንጮች
ቅዳሜ ጥቅምት 8 2018 ደግሞ ከፍተኛ ቁጥር ያላቸው ተጨማሪ መከላከያ ኃይሎች ወደ ስፍራው መግባታቸውን ገልጸዋል። ይህንን ተከትሎ ከሙጃ ወደ ሰሜን አቅጣጫ ቶኬለሽ አለፍ ብሎ ጆሞዶ ማርያም ተሻግረ ማህጎ ተብሎ በሚጠራ የራያ ቆቦ አካባቢ ጥቅምት 8 2018 ሌሊቱ ሙሉ የድሮን ጥቃት ሲፈጸም ማደሩን አክለዋል። አካባቢው ሰንሰለታማ ተራራ፣ ሸለቆ፣ ወንዝ፣ ጫካ የተሞላ በመሆኑ የፋኖ ኃይሎች ከፍተኛ ፍልሚያና ውጊያ ያካሄዱ ይገኛሉ ተብሏል። ከኮምቦልቻ አየር ማረፊያ ተንደርድረው አካባቢውን በመቃኘት ተከታታይ ጥቃት ያደረሱ ይገኛሉ ያሏቸው ድሮኖች በሰሜን ወሎ ተራሮች ስር የፋኖ ኃይሎች የሚያካሂዱትን ከፍተኛ ትንቅንቅና ፍልሚያ አደጋና ስጋት ፈጥረው ይገኛሉ ብለዋል። ውጊያው በሲቪል ህይወት አካልና ንብረት ያደረሰው ጉዳት ስለመኖሩ ግን የታወቀ ነገር የለም ተብሏል። ይህ በአማራ ክልል ሰሜንና ደቡብ ወሎ አካባቢዎች ሰሞኑን እየተካሄደ ያለው ከባድ ውጊያ ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎች ከፍተኛ አመራሮች ከሮብ ጥቅምት 5 እስከ እሁድ ጥቅምት 9 2018 ዓ.ም ድረስ በኦሮሚያ ክልል በተለያዩ አካባቢዎች ጉብኝት ያደረጉ ባለበት ወቅት ነው። ይህም ልማቱ በኦሮሚያ ጦርነቱ በሰሜን የሚያስብል ጉዳይ ሆኗል። በሰሜንና ደቡብ ወሎ ግዛቶች ከመስከረም 2018 አጋማሽ ወዲህ በፋኖና በመከላከያ ኃይሎች መካከል እየተካረረ የመጣውን ውጊያ ተከትሎ ከተለያዩ የምስራቅ የኦሮሚያና የደቡብ ክልል አካባቢዎች ከፍተኛ ቁጥር ያላቸው የመከላከያ ኃይሎች በአፋር አቅጣጫ ወደ አካባቢው ከሁለት ሳምንት በፊት መግባታቸው ይታወቃል። የመከላከያ ኃይሎች ወደ ስፍራው እንደ አዲስ የገቡበት ምክንያት መንግስት እስከ መጪው ሰኞ ጥቅምት 10 2018 ድረስ በፋኖ ኃይሎች እጅ ስር የሚገኙ አካባቢዎችን ነፃ ለማውጣት ያለመ ዘመቻ ነው ብሏል። የመከላከያ ኃይሎች በአየር ኃይል ድጋፍ ጭምር ተደግፈው ውጊያውን እያካሄዱ እንደሚገኙ የሚያወሱት የዘሆርን ዊትነስ ምንጮች የውጊያው ዓላማም የፋኖ ኃይሎች በሰሜንና ደቡብ ወሎ አካባቢዎች ከመስከረም አጋማሽ ወዲህ ባለው ጊዜ ከተቆጣጠሯቸው ከተሞችና አካባቢዎች ለማስለቀቅ ያለመ ስለመሆኑ ጠቅሰዋል። መፈንቅለ መንግስቱን በመምራት በማደራጀትና በማስፈጸም በትረ ስልጣኑን ለጨበጡት ሌተናል ጀነራል ልክ እንደ ጌታቸው ረዳ ከስልጣነ መንበራቸው ገልብጦ ለመጣል የህዋትና የሻቢያ አመራሮች አሲረው ያቀዱት እቅድ መክሸፉ ተሰምቷል። ሰሞኑን በትግራይ ክልል የሰራዊት ኃይሎች ተቀስቅሶ የተቀጣጠለውን ተቃውሞና አድማ የአስመራው መንግስት ከህወሓት አመራሮችና ወታደራዊ አዛዦች ጋር በመሆን አሲረው የፈጠሩት የተደራጀ እንቅስቃሴ ስለመሆኑ ሲገለጽ ቆይቷል። በፌደራል መንግስት እውቅና የተሰጠው ጊዜያዊ አስተዳደርን በማፍረስ በዶክተር ደብረጽዮን የሚመራውን ህወሓትን የክልሉን ስልጣን እንዲቆጣጠር በማድረግ ከፌደራል መንግስት ኃይሎች በኤርትራና ትግራይ ተደቅኗል ለተባለው ስጋትና አደጋ ሻቢያና ህወሓት ከ50ና 60 ዓመታት በፊት በፈጠሩት የጋራ ጥምረት ዳግም ለመመከት አልሞ የተካሄደ እንቅስቃሴ ነበር ተብሏል። በአስመራው መንግስትና በህወሓት አመራሮች መካከል ጽምዶ በሚል የተፈጠረው አዲስ ፖለቲካዊና ወታደራዊ ግንኙነት እንደገና የሰፋ መምጣቱን ተከትሎ መጋቢት 30 2017 የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በመሆን የተሾሙትን ሌተናል ጀነራል ታደሰ ወረደን የስልጣን ፍላጎትና ፖለቲካዊ አቋም ከጥርጣሬ እንዲገባ የሚያስገድድ ሁኔታን ፈጥሯል። ጀነራሉ ከፌደራል መንግስት አመራሮች ጋር ያላቸው ትስስርና ግንኙነት በይበልጥ የመጠናከሩ ጉዳይም ከብልጽግና ሰዎች ለተፋጠጡት የሻቢያና የህወሓት አመራሮች ሁኔታው በይበልጥ እንዲያጤኑትና እንዲገመግሙት ያስገደደ ሆኗል። የጀነራል ታደሰ ወረደ መሪነት በትግራይ ጊዜያዊ አስተዳደር እንዲቆይ ማድረግ በአስመራና በመቀሌ አመራሮች መካከል እንደ አዲስ ለተፈጠረው ጥምረት ወይም ጽምዶ
ጋሬጣ እንደ ማስቀመጥ የሚቆጠር ስለመሆኑ ከድምዳሜ የወዲ አፎም መንግስት ሌተናል ጀነራሉን ከክልሉ አስወግዶ የመጣሉን ጉዳይ ጊዜ ሊሰጠው የሚገባ የኤርትራ ወሳኝ መፍትሄ በሚል አጀንዳውን በመደራደሪያነት መርጠውታል። የሻዕቢያ አመራሮች ከህወሓት አመራሮች ጋር ባካሄዱት ድርድርም ጀነራል ታደሰ ወረደ ከስልጣናቸው በአስቸኳይ አስወግዶ የመፈንገሉን ጉዳይ የቤት ስራውን ህወሓት እንዲወስድ ተገደደ። የህወሓት አመራሮችና ወታደራዊ አዛዦች በጀነራሉ ያነጣጠረ የፕሮፓጋንዳ ዘመቻ በመክፈት ደጋፊዎቻቸውን አደራጁ፣ ቀጠሉና ከፍተኛ የሰራዊት ተቃውሞና አድማ በጊዜያዊ አስተዳደሩ እንዲቀሰቀስ አደረጉ። የሰራዊቱ የተቃውሞ እንቅስቃሴ ከታሰበው ዓላማና እቅድ አልፎ የሚሄዱ ጉዳይ በህወሓት አመራሮችና ወታደራዊ አዛዦች ከፍተኛ አደጋና ስጋትን ወለደ። አራቱም የትግራይ መንገዶችን ዘግቶ በመቃወም መውጫና መግቢያቸውን እንዲያጡ በማድረግ አመራሮቹን አናውጦ አስደነገጠ። ሁኔታው ከትግራይ አልፎ ለአስመራ መንግስትም ከፍተኛ ድንጋጤና ፍርሃትን ፈጠረ። ከፌደራል መንግስቱ ይልቅ ለሰራዊቱ ተቃውሞና አድማ ትኩረት በመስጠት ያለ እረፍት ጉዳዩን ለማርገብ ሲጣጣሩም ታይተዋል። ባለፈው ቅዳሜ ጥቅምት 1 2018 ዓ.ም የቲዲኤፍ አባላት በጀመሩት መንገድ የመዝጋት ተቃውሞና አድማ መቀሌን ጨምሮ በማዕከላዊ ደቡብ ምስራቅና ደቡብ ዞኖች በሚገኙ የተለያዩ አካባቢዎች ተስፋፍቶ እስከ አርብ ጥቅምት 7 2018 ሳይቋረጥ መካሄዱም ይታወሳል። የክልሉ ጊዜያዊ አስተዳደር ካቢኔ ከጉዳዩ ጋር በተያያዘ የሰራዊቱ ኃይሎች ተገቢ ደሞዝ፣ ጥቅማጥቅምና ለቤት መስሪያ የሚሆን ቦታ ማግኘት የሚችሉበት ውሳኔ ማሳለፉ ተነግሯል። የሰራዊቱ አባላት ለቤት መስሪያ የሚሆን ቦታ እንዲያገኙ በጊዜያዊ አስተዳደሩ ጸድቋል በተባለ መመሪያ የትኛውም የሰራዊት አባል የተሰጠውን መሬት ከመንግስት ፈቃድ ውጪ መሸጥ እንደማይችል ከተደራጀበት የሰራዊት ክፍል 2 ወር ወጥቶ ከቆየ የተሰጠው መሬት በመንግስት ይወሰድበታል። በሰራዊቱ ውስጥ እያለ ከተሰዋ ብቻ ለቤተሰብ ውርስ እንዲተላለፍ ይደረጋል የሚሉ ድንጋጌዎች መያዙ ዳግም ተቃውሞና ቁጣን የሚያስነሳ ሆኗል ተብሏል። ለዚህም አንድ የሰራዊቱ አባል የተሰጠውን መሬት ላለማጣት በሰራዊቱ ውስጥ እንዲቆይና በማያምንበት አውደ ውጊያ የገባ ህይወቱን እንዲሰጥ እንዲሁም የአንድ አካል አገልጋይ ሆኖ እንዲኖር የሚያስገድድ ስለመሆኑም እየተገለጸ ይገኛል። የአድማው እንቅስቃሴን ለማክሸፍ ጊዜያዊ አስተዳደሩ የወሰነው ውሳኔ ታዲያ የሰራዊቱን አባላት ሰብአዊና ዲሞክራሲያዊ መብቶችን የሚቃረን የአንድ ቡድን የጦር ቅጥረኛ እንዲሆኑ የሚያስገድድ ድንጋጌን አካቶ ይዟል መባሉ ጉዳዩ አሳሳቢ ሆኖ ይገኛል ተብሏል። ይህ ከደሞዝ ጥቅማጥቅምና ከዲዲአር ጋር በተያያዘ በትግራይ ሰራዊት አባላት የተጀመረው ተቃውሞና አድማ የክልሉን ዋና መንገዶች በመዝጋት ወደ መቀሌ የሚደረግ የትራንስፖርት እንቅስቃሴ በተቃውሞ ምክንያት ተገድቦ እንደነበር ይታወቃል። እስራኤል የደቡብ ጋዛ ራፋህ ከተማን ማጥቃቷ የተገለጸ ሲሆን ጥቃቱ የተፈጸመው በአካባቢው የእስራኤል ወታደሮች ላይ ለተፈጸመው ጥቃት አጸፋ መሆኑን የእስራኤል ሚዲያ ዘግቧል። የጋዛ ታጣቂዎች አስቀድመው በእስራኤል ኃይሎች ላይ ጥቃት መሰንዘራቸውን ዘገባዎቹ ገልጸዋል። በእስራኤልና በሐማስ መካከል የተደረሰው ተኩስ አቁም እንደ አውሮፓውያን አቆጣጠር ከጥቅምት 10 ቀን 2025 ጀምሮ ተግባራዊ መሆኑ ይታወቃል። በሌላ በኩል የአሜሪካ የውጭ ጉዳይ መስሪያ ቤት ሐማስ በጋዛ በሰላማዊ ሰዎች ላይ በተጨባጭ ጥቃት ለመሰንዘር ማቀዱን የሚገልጹ አሳማኝ መረጃዎች እንዳሉት አስታወቀ። መስሪያ ቤቱ ትላንት ቅዳሜ ባወጣው መግለጫ በፊሊስጤማውያን ላይ ለመፈጸም የታቀደ ጥቃት የተኩስ አቁም ስምምነቱን በቀጥታና በከባድ ሁኔታ መጣስ ነው፣ እንዲሁም በድርድር ጥረቶች የተገኘውን ከፍተኛ ውጤት የሚጎዳ ነው ብሏል። ትራምፕ በዚህ ሳምንት መጀመሪያ ላይ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ ሐማስ በጋዛ ሰዎችን መግደሉን ከቀጠለ ገብተን ከመግደል ውጪ ሌላ አማራጭ አይኖረንም ብለዋል።
ባለፈው ሳምንት ቢቢሲ በጋዛ በሐማስ ታጣቂዎች በአደባባይ የተፈጸመን ግድያ የሚያሳዩ ተንቀሳቃሽ ምስሎችን ተመልክቶ እውነተኝነታቸውን ማረጋገጡን አመልክቷል። በቪዲዮቹ ላይ ብዙ ሰዎች ጠመንጃ ይዘው የሚታዩ ሲሆን 8 ሰዎች ደግሞ እጆቻቸውን ወደ ኋላ ተጠፍሮ ታስሮ አደባባይ ላይ ህዝብ በተሰበሰበበት ሲረሸኑ ይታያል። በሺዎች የሚቆጠሩ አሜሪካውያን በዋሽንግተን ዲሲና ሌሎች ከተሞች አደባባይ ወጥተው የአሜሪካው ፕሬዝዳንት ዶናልድ ትራምፕን የሚቃወም ሰልፍ አድርገዋል። ትራምፕ በምላሹ ትሩዝ ሶሻል በተባለው የራሳቸው የማህበራዊ መገናኛ ዘዴ በሰው ሰራሽ አስተውሎት በተቀነባበረ ቪዲዮ ለሰልፈኞቹ የሰጡት ምላሽ እያነጋገረ ነው። ሰልፈኞቹ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱን ዲሞክራሲያዊ ተቋማት ሽባ ያደረጉ ነው፣ በግላቸው የሚወስኗቸው ውሳኔዎች የዲሞክራሲ መርህን የሚጻረሩ ብቻ ሳይሆኑ ሀገሪቱን ከባድ ዋጋ የሚያስከፍሏት መሆኑን በመግለጽ ከዚህ ቀደምም ተቃውሟቸውን ሲገልጹ ነበር። የአሁኑ ሰልፍም የዚህ አካል መሆኑን አስተባባሪዎች ገልጸዋል። ዶናልድ ትራምፕ ለሰልፈኞቹ የሰጡት ምላሽ ግን እያወዛገበ ነው። ትራምፕ ያጋሩት በሰው ሰራሽ አስተውሎት የተቀነባበረ ቪዲዮ ፕሬዝዳንቱ የጦር ጀት እያበረሩ በግጭት መከላከያ ቆብ ወይንም ሄልሜት ምትክ የንጉስ ዘውድ ደፍተው በሰልፈኞች ላይ ጭቃ የሚመስል ቁስ ሲደፉባቸው ያሳያል። ይህ ቪዲዮ በማህበራዊ መገናኛ ዘዴዎች ብዙዎችን እያነጋገረ መሆኑን የጀርመን ዜና አገልግሎት ዘግቧል። ንጉሳዊ አገዛዝ አንፈልግም ያሉ አሜሪካውያን ፓሪስና ለንደን በመሳሰሉ የአውሮፓ ትላልቅ ከተሞችም በትላንትናው ዕለት ተቃውሟቸውን በሰላማዊ ሰልፍ ገልጸዋል። ውድ የዘሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። በየቀኑ የምንለቃቸው መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናን ተመኘን።